ዳውን መሆን አለብኝ ነው አሁን do I have to be depressed በዚህ ምክንያት ነው ከራሴ ጋር እነጋገራለሁ ነው ልና አስተካክልና ኢሞሽኔን አወጣዋለሁ ግን ደግሞ አንዳንዴ ሰም ብሎ በእግዚአብሔር ፊት መቀመጥ haste is of the devil ይባላል ጥድፊያ በጥድፊያ ጠላት ይሰራበታል ይፈልኩትን ባረክ ማንም አያየኝም እሱ ግን ያየኛል ፈራ እግዚአብሔር ማለት እሱ ሬቨረንስ ነው ኢሞሽናል ኢንተለጀንስ የራስን ስሜት መረዳት አንድ ኢሞሽኖችን አዝኜ ከሆነ አዝኛለሁ ተናድጃለሁ ለምንድነው ግን የተናደድኩት ለምንድነው ግን ያዘንኩት ብዬ አዌር መሆን ማለት ነው አንድ ከዛ ያንን የኔን ኢሞሽን ማኔጅ ማድረግ ዲፕሬስድ ሆኛለሁ ግን ማኔጅ አደርገዋለሁ ተናድጃለሁ ግን ማኔጅ አደርገዋለሁ ሁለት ስለዚህ የኔን ስሜት አንደርስታንድ ማድረግ የኔን ስሜት ማኔጅ ማድረግ ከዛ የሌሎች ሰዎችን ኢሞሽን መረዳት አንደርስታንድ ማድረግ ጓደኛዬ ተናዷል he is down ስለዚህ የሆነ ነገር ቢለኝ ላዝንበት አይገባው ልረዳው ፊቱን አንብቤ እንዳዘነ ማወቅ አለብኝ ከዛ የሱን ደሞ ኢሞሽን ደሞ ማኔጅ ማድረግ ይሄ ሃይ ኢሞሽናል ኢንተለጀንስ ያላቸው ሰዎች በአሁኑ ሰዓት ያኛው ኢንተለጀንስ አለ አይደለም በማቴማቲክስ በሚውዚክ ሆነ ያለው ኢንተለጀንስ አለ አሁን ኢኪዩ ነው የሚባለው ይሄ በስራ እንኳን ሲቀጥሩ አሁን በሰለጠነው ዓለም ኢሞሽናል ኢንተለጀንስ ነው የሚያዩት ቴስቶች ሁሉ አሉ ኢሞሽናል ኢንተለጀንስ የሚለኩበት በምሳሌ ላስረዳሽ አንድ ሰው ፕሮፌሰር ነው ዩኒቨርሲቲ ያስተምራል ፔፐሮች ጽፏል መጽሐፍቶችን ጽፏል ሪስፔክትድ ስኮለር ነው እየተጋበዘ ዩኒቨርሲቲዎች እንትን ይላል ሌክቸር ያደርጋል ሲናደድ ግን ብርጭቆ አንስቶ ይወረውራል ስለዚህ ምንድነው ያኛው ኢንተለጀንስ ሃይ ነው ኢሞሽናል ኢንተለጀንስ በጣም ሎ ነው ሲናደድ ይጮሃል ይሳደባል ተማሪዎቹ ላይ ጮባቸዋል ወረቀቱን በትኖ ይሄዳል this guy low emotional intelligence እንዳለው አላወቀም ራሱን አወራደል እንትን ኢንተለጀንስ መሆኑን አያውቁ ኢንተለጀንስ መሆኑን ካወቅሽ ታፍሪያለሽ ስለዚህ አሁን እኔ ኢሞሽናል ኢንተለጀንት መሆን እፈልጋለሁ ጠዋት ስነሳ ያለ ምክንያት ደብሮኝ ሊሆን ይችላል ከዛ ምን እላለሁ ዳውን ነኝ ኢሞሽኔን ሳየው ዳውን ነኝ ግን ምን ምክንያት አለ ዳውን የሆንኩበት ምን ምክንያት አለ የሆነ ኦብጀክቲቭ የሆነ በዚህ ምክንያት ነው ያዘንኩት ካልኩኝ ያገኘዋለሁ ትናንትና እንዲህ ስለተፈጠረ ነው ዛሬ ኢሞሽናሊ ዳውን የሆንኩት ብዬ አስባለሁ ከዛ ምን ላድርግ ዳውን መሆን አለብኝ ነው አሁን do I have to be depressed በዚህ ምክንያት ነው ከራሴ ጋር እነጋገራለሁ ነው ልና አስተካክልና ኢሞሽኔን አወጣዋለሁ ዲሲዥን ነው ደስተኛ መሆን ዲሲዥን ስለዚህ ዲሳይድ አደርጋለሁ ከዛ ሰዎችን ሳገኝ ደግሞ ወዳጆቼ ሊሆን ይችላሉ በስራ ያገኘኋቸው ሊሆን ይችላሉ ብስጭት ብሏል እሱ ንዴት አለበት አሁን መናደዱን አንደርስታንድ ማድረግ አለብኝ ተናዷል ግን ለምንድን ነው የተናደደው እኔ እንዴት ልረዳው እችላለሁ ብዬ ደግሞ የሱን ከራሴ አልፌ አሁን ጓደኞችሽን አዝነው ይሆናል ተናዳ ይሆናል ምናምን ስታገኛቸው የራስሽን ማኔጅ አድርገሽ ሁሌ ሃይ ኢሞሽናል ስታተስ ላይ ተወኝና ከዛ እነሱን ትረጃለሽ እሷ ዳውን ነች እሷ ተበሳይታለች እሷ እያለቀሰች ነው ውስጣቸው አለ ላያሳዩሽ ይችላሉ ይሄ ኢሞሽናል ኢንተለጀንስ ይባላል በጣም አስፈላጊ ስለሆነ አሁን የመስሪያ ቤቶች ውስጥ አስተምረዋለሁ የተለያዩ ሌሎችም ቶፒኮች አስተምራለሁ ፐብሊክሊ ስመጣ ፎከስ የማደርግበት ነገር ፐርሰናሊቲ ነው ፐርሰናሊቲ ከፐርሰናሊቲም ደግሞ ካራክተር ነው ካራክተር ባህሪ ምክንያቱም በጣም ወሳኝ ስለሆነ ካራክተርሽ ሰዎች እንዲህ ናት ብሎ የሚናገሩበት ካራክተሬን መመዘንባቸው ፖይንቶች አሉ ልንገርሽ ባጭሩ በ5 ደቂቃ እሺ አንደኛ ሂዩሚሊቲ ትህትና ትሁት መሆን እፈልጋለሁ በተቻለ መጠን ሰዎችን ማከብር መሆን እፈልጋለሁ በጣም ሂዩሚሊቲ ሁለተኛ ዲግኒቲ ደግሞ ክብርን መጠበቅ ነው መዋረድበት ቦታ መገኘት አልፈልግም መገኘት የሌለብኝ ቦታ አልገኝም አንዳንድ ቦታ ክብሬን ሊነኩ ሲፈልጉ እዚህ ቦታ መገኘት የለብኝም ብዬ አቮይድ አደርጋለሁ ዲግኒቲሽን ደግሞ ትጠብቂያለሽ እግዚአብሔር የሰጠሽን ክብር የማንነት ዲግኒቲ ደግሞ ትጠብቂያለሽ ሶስተኛው ሲምፕሊሲቲ ነው
ሲምፕሊሲቲ በቃ በጣም ውብ ነው። ፍሬንድሊ መሆን ነው። ሲምፕሊሲቲ ኢዝ ቢዩቲ። ሲምፕሊሲቲ ውበት ነው። እኔ ከመኪና ወርጄ ወክ አደርጋለሁ፣ ግሮሰሪ ገባለሁ፣ ሰው ሰላም ይለኛል፣ ሰው ሰላም እላለሁ ምናምን በጣም ነው ደስ የሚለኝ። ምን አለበት ሰላም ፎቶ እነሳለሁ፣ ከዛ ፍቅራቸውን ሲገልጹልኝ ምናምን ደስ ይለኛል። እና ይሄ ሲምፕሊሲቲ ነው። ከዛ ደግሞ ሲንሲሪቲ አለ። ሲንሲሪቲ ደግሞ እውነተኛነት ኦተንቲሲቲ ማለት ነው። ሪል ሰልፊሽን ሆነሽ መቅረብ ነው። አሁን አንቺ ስትመጪ ምንም ሌላ ሰው ሆነሽ አልመጣሽ፣ እንዳለሽ በህዝቡ መካከል ነው የምትኖረው። ከዛ በኋላ ሰላም በላቸው፣ ሰላም ካሉ አንሌስ እንደው ከመጠን በላይ እንትን ኖሮ ለአደጋ የሚያጋልጠው ካልሆነ በስተቀር ከዛ ሲንሰሪቲ ያለን። ከዛ ሰረኒቲ ደግሞ አለ። ሰረኒቲ ደግሞ ምንድነው? መረጋጋት ነው። ተረጋጋ፣ የትም አይሄድም፣ አትጣደፍ። እንደውም ሄስት ኢዝ ኦፍ ዘ ዴቪል ይባላል። ጥድፊያ፣ በጥድፊያ ጠላት ይሰራበታል። ከዛ ፒዩሪቲ ያለ። ፒዩሪቲ ማለት ሰዎች አንቺን ህይወትሽን በርብረው የሆነ ነገር ሊያገኙብሽ ሲፈልጉ እንዳያገኙብሽ የሆነ ህይወት ይኑረች። እንዳያገኙብሽ። አሁን ዲቮርሱ ምናምን በአደባባይ የማወራው ሰዎች ፈትሸው የደበኩትን ነገር የሚያወጡት የለም። አንዳንዴ ምን ይሆናል መሰለኝ፣ ሰዎች ይደውሉና ይሄ በስልክ አይወራም ይሉኛል። ይሄ በስልክ አይወራም ስንገናኝ ነው ምናምን ይላሉ። እኔ ደግሞ አውራው ነው የምለው። የምደብቀው ነገር የለም፣ ምንም የምደብቀው ነገር የለም። አውራው፣ ምንም ችግር የለም። የሚሰሙን ሰዎች አሉ፣ አዎ ይስሙን። እንደውም ትምህርታዊ እናደርገዋለን፣ ጆክም እናወራላቸዋለን። እና ምንም ነገር አይገኝብሽ። በቃ ፒዩሪቲ። ከዛ ኮንፊደንስ ይሰጥሻል እሱ በንጽህና መኖር። እኔ ላለው በንጽህና የሚውል ባል ቤት ማታ ሲገባ ሸሚዙን ሊፕስቲክ ነክቶበት እንደሆነ ቼክ ማድረግ አያስፈልገው። እንዴት እንደዋለ ያውቃል። ምንም ችግር የለበት። ስልኩ ጠረጴዛ ላይ ቢቀመጥ ሚስቴ ብታነሳውና ብታየው ብሎ የሚፈራው ነገር የለም። የተጻጻፈው ቴክስት የተደራረገው የማይሆን ቴክስት የለም። አይፈራም። ፒዩሪቲ ሰላም ይሰጣል በጣም። ከዛ አንቺ እንደምታረጊው ደግነት፣ ለሰዎች መልካም ማድረግ፣ በተቻለ መጠን ለሰዎች ደግ መሆን፣ ያለን ማካፈል። አሁን መቄዶንያ ምን አስኬደሽ አንቺ? ዝም ብለሽ እኮ መኖር ትችላለሽ። መቄዶንያ ምግብ ታበያለሽ ምናምን፣ በዚህ በኩል እንደ ቤተሰብ የምትረዱት አለ። ይሄ ጀነሮሲቲ በተቻለን አቅም ባለን በጣም ደስተኛ ያደርጋል። በጣም ደስተኛ ያደርጋል። ከዛ አካውንታቢሊቲ አለ። አካውንታቢሊቲ ደግሞ ተጠያቂነት ነው። አሁን እኔ አለቃ የለኝም፣ ማንም አለቃ በምድር ላይ የለኝም። አለቃዬ ክርስቶስ ነው። ግን ለሱ ራሴን አካውንታብል አድርጋለሁ። ተጠያቂ ነኝ ለሱ ማረገውን ነገር። እግዚአብሔርን እየፈራሁ ነው ማረገው። ሊጠይቀኝ እንደሚችል አውቃለሁ። ስለዚህ ለሱ ተጠያቂ ነኝ። ፈርሃ እግዚአብሔር፣ እሱን ፈርቶ አክብሮ መኖር። የፈለኩትን ባረግ እኮ ማንም አያየኝም። አሜሪካ ሄዳለሁ፣ አንዳንድ ብቻዬን ሄዳለሁ። የፈለኩትን ባረግ ማንም አያየኝም፣ እሱ ግን ያየኛል። ፈርሃ እግዚአብሔር ማለት እሱ ሬቨረንስ ነው። መጨረሻ አይ ቲንክ 10ኛው ነው፣ ስፒሪቹዋሊቲ ነው፣ መንፈሳዊነት። መንፈሳዊነት በጣም ያስፈልጋል። የካራክተርሽን ሼፕ ያደርጋል። በቃሉ በጸሎት በጣም ነው የጸሎት የምወደው። መጽሐፍ ቅዱስ ማንበብ በጣም ነው የምወደው። ሜዲቴት ማድረግ ነው እወዳለሁ በጣም። ይሄ ሶሊቲዩድ ጊዜ የሚባለው ነው ወስዳለሁ። 3 አይነት ብቸኝነት አለ። ሎንሊነስ አለ። ሎንሊነስ ፊሊንግ ነው። ሰው መካከልም ሆነሽ ብቸኝነት ሊሰማሽ ይችላል። አሎነስ አለ፣ እሱ ብቻሽን ነሽ ማለት ነው። ከዛ ሶሊቲዩድ አለ። ሶሊቲዩድ ግን ብቻሽን ትሆኝና በእግዚአብሔር ፊት ትሆኝና በሱ ፊት ራስሽን አቅርበሽ እንትን ኮንቴምፕሌሽን ይሉታል ካቶሊኮች። በእነሱ ትራዲሽን ኮንቴምፕሌሽን ይባላል። ግን በሁሉም አለ። በእግዚአብሔር ፊት የጸሎቱ እንዳለ ሆኖ ምስጋናው፣ አምልኮ ምን እንዳለ ሆኖ ግን ደግሞ አንዳንዴ ዘም ብሎ በእግዚአብሔር ፊት መቀመጥ በጣም በጣም ጥሩ ነገር ነው። ፐርሰናሊቲሽን ይገራል፣ ካራክተርሽን ያስውባል፣ ከዛ ቅርጽ ይሰጠዋል። በጣም ደስ የሚል ነገር አለው። እና እንደዚህ ራሳቸውን አይተው ሰዎች ካራክተራቸው ላይ መስራት አለባቸው። ችሎታ ብቻ ዋጋ የለው፣ እውቀትም ብቻ ዲግሪ ዋጋ የለው። በሰዎች ዘንድ የሚያስከብርሽ ካራክተር ነው። ዶክተር ወዳጄን ማለት እግዚአብሔር በጣም የሚወደው የሚራራለት የሚያግዘው
የሚታገሰው እግዚአብሔር የሚታገሰው ሲወድቅ የሚያነሳው ሲወድቅ የሚያነሳው እጁን ይዞ የሚያበረታው ጠላቶች ሲነሱበት የሚዋጋለት የሚበትንለት የማይጨክንበት ሲያጠፋ ምን ነው ለምን እንዲህ ታደርጋለህ ብሎ የሚገስጸው ግን ጨክኖ የማይቀጣው ኮንፊደንስ በሱ ብታይ በቃ በወድቅ ያነሳኛል እና በሱ ላይ የሚታመን አንድ ደካማ ሰው ነኝ እኔ ግን በሱ ላይ በጣም የሚደገፍ